ሻውን በሌላ ሬስቶራንት ተመልሰናል። በደንብ ለማሳየት ያክል ስለ ዳሽቦርዱ እና ስለ አጠቃቀሙ ለማሳየት ይህ እንግዲህ የሌላ ሬስቶራንት ላይ ሳምፕል የሰራንላቸው ነበር። እንደምትመለከቱት ዳሽቦርዱ ላይ ዛሬ ምን ያህል ኦርደር አለ፣ ምን ያህል ገቢ አግኝተዋል ከኦርደሮቹ፣ አቬሬጅ በዚህ ወር ከሰሩት እስካሁን ከሰሩት አቬሬጅ ገቢያቸው እዚህ ጋር ይቀመጥላቸዋል። ከዛ በግራፍ መልክ የወሩን እንግዲህ እነሱ በ19 ነው የጀመሩት። በ19 እስካሁን ያለውን የሴልሳቸውን መጠን እንደዚህ ያስቀምጥላቸዋል። ከዛ ፔመንት ሜትድ አሁን ላይ ብዙ ክፍያ እየተጠቀሙበት ያለው ምን አይነት ነው በዛሬው ዕለት የሚለው አብዛኛው ክፍያ በካሽ ነበር። ከዛ ደግሞ ቶፕ ሴሊንግ ምግቦች ምንድን ናቸው ዛሬ ብዙ እየተሸጡ ያሉት ቺክን በርገር ምናምን የሚለው እያንዳንዱ ነገር እዚህ ጋር ያስቀምጥላቸዋል ማለት ነው። በዚህ በኩል ደግሞ ኦርደሮች ናቸው። እነዚህ ዛሬ የታዘዙ ኦርደሮች ኦልሬዲ ያለቁ ኦርደሮች አሉ፣ ዝግጅት ላይ ያሉ ኦርደሮች አሉ። ስለዚህ የኦርደሮቹን ዝርዝር በዚህ ጋር ታገኟቸዋላችሁ ማለት ነው የየዕለቱ። ከዛ ሜኑ ላይ እንግዲህ ሜኑ ምን ይመስላል የሚለውን ላሳያችሁ። እንግዲህ ይህ የብሬክፋስት የላንች እዚህ ጋር ነው ኤቭሪቲንግ ሜኑ አድ የምታደርጉት ማለት ነው። እያንዳንዱ ምግብ ወይም ደግሞ ዋጋ መቀነስም መጨመርም የምታስቡ ከሆነ እዚህ ጋር ኤዲት በማድረግ ለምሳሌ የቢራ ከሆነ ዋጋቸውን እዚህ ጋር መታችሁ 150 ገብቶ ከሆነ 150 ማድረግ ትችላላችሁ። ስለዚህ አዲስ ወረቀት ፕሪንት ማድረግ አይጠበቅባችሁም ማለት ነው። ስለዚህ ዋጋውን እንደዚህ ኤዲት ያደርግላችኋል። ቴብል ማኔጅመንት ማለት ደግሞ ለምሳሌ የተለያየ ክፍል ሩፍቶፕ ካለው ፈርስት ፍሎር፣ ኮሪደር፣ ባር፣ ላውንጅ፣ ሜን ኤሪያ ካለው እንደዚህ ትከፋፍላለህ። እዛ ውስጥ ያሉ ቴብሎች ኦርደር ይደረጋሉ። ለምሳሌ አዲስ ኤሪያ ከመጣ ወይም ደግሞ ቴራስ ለምሳሌ ከመጣ ቴራስ ብላችሁ አድ ታደርጋላችሁ። ቴራስ መጣ ማለት ነው። ስለዚህ ቴብል ክሬት ታደርጉለታላችሁ። ለዛ ውስጥ ምን ያህል ስንት ቴብል አለ የሚለው ለምሳሌ ሩፍቶፕ ላይ 3 ቴብል አለ፣ ፈርስት ፍሎር ላይ 2 ቴብል አለ። እናንተ እንደፈለጋችሁ መጨመር ትችላላችሁ ሜን ኤሪያው ላይ ምናምን የሚለው ቴብሎቹን እዚህ ጋር ለምሳሌ ቴራስ ላይ አዲስ ቴብል ክሬት እናደርግ ቲ20 እንበለው። ምን ያህል መቀመጫ ወንበር አለው? 4 ሰው የሚይዝ አክቲቭ ነው። ስለዚህ አዲስ ቴብል ክሬት እናደርጋለን ማለት ነው። አዲስ ቴብል ለቴራስ ክሬት እናደርጋለን ማለት ነው። ኪዋር ላይ ጀነሬት እናድርግ። እንግዲህ ሩፍቶፑ ለእያንዳንዱ ቴብል እንደዚህ ያስቀምጥልናል። ሜኑ ኪዋር ሜኑ ለኮሪደር አዲስ ለሰራ ነው ለቴራስ እንግዲህ አዲስ ኪዋር ያስቀምጥልናል ማለት ነው። ለእያንዳንዱ ቴብል ምን ያህል ኦርደር መጣ ከእያንዳንዱ ቴብል የሚለው በዚህ መቆጣጠር እንችላለን ማለት ነው። ከስተመሮች ይህንን ኪዋር ስካን ሲያደርጉት ወደዚህኛው ኤሪያ ይወስዳቸዋል። እነሱ እዚህ ጋር አድርገው ኦርደር ማድረግ ይችላሉ። ከዚህ በተጨማሪም አስተናጋጅ መጥራት ቢፈልጉ ስልካቸው ላይ ኮል ዌይተር ብለው መጥራት ይችላሉ። አስተናጋጅ ሲጠሩ እዚህ ጋር አስተናጋጅ ምልክት ለምሳሌ አንድ ጠርቼ ላሳያችሁ። ቴብል 20 ሆነ ገብታለች። ስለዚህ እያሰማራለሁ። ከዚህ ጋር ሲመጣ አንድ የነበረችው ትቀየራለች ማለት ነው። ሪፍሬሽ ያደርጋል። እንደዚህ ከስተመር ዌይተር ሲጠራ የትኛው ቴብል ላይ ዌይተር ተጠርቷል የሚለው ያሳያቸዋል ማለት ነው። ከዛ አስተናጋጅ ሲሄድ ማርካስ ቴንደር እንለዋለን። ከዛ በመቀጠል የፖስ ሲስተም ነው። ፖሱን እንግዲህ
ያለ ኪዋር ሜኑ ያላዘዘ ሰው ካለ አስተናጋጅ ሲያዙ እዚህ ጋር ለምሳሌ ዶሮ ከታዘዘ ዶሮ እናዛለን። እዚህ ጋር አድ እያደረግን በቡና ከታዘዘ አድ እናደርግና እነዚህን ሁሉ ቅድም እንዳልኳችሁ የኪችን ኦርደር ቲኬቲንግ ካለው እሱ ለኪችኖች እናስተላልፋለን ማለት ነው። ይህንን ስንነካ ፕሪንተር ምንድነው ቲኬት ፕሪንተር ይለናል። ዶሮ ኮፊ እና ኮካ ነው ለሳሳን ያዘዝነው እሱ ፕሪንት እናደርገዋለን። ከዛ ይህንን ወረቀት ይዞ ኪችኖች ማታ ላይ ቼክ ማድረግ ይችላሉ። ምን ያህል ትዕዛዝ ታዘዘ ምናምን የሚለውን መከታተል ይችላሉ ማለት ነው። ከዛ ከታዘዘ በኋላ ኦርደሮቹን እንግዲህ እዚህ ጋር ነው ማኔጅ የምናደርገው። የኪችኖቹንም ኦርደር ለምሳሌ ምን ያህል አሁን ላይ ኪችን ላይ ኦርደር አለ የሚለው እዚህ ጋር ለምሳሌ ዶሮ ኮፊ እና ሶፍት ድሪንክ ተዘጋጅተናል። ሲዘጋጅ ሬዲ እንለዋለን። ሬዲ ከተዘጋጀ እዚህ ላይ ትኬቱ ቅድም ያሳያችሁ የኪችን ትኬት ፕሪንት ማድረግ ድጋሚ እንችላለን ከፈለግን። እዚህ ጋር የኪችን ኦርደር ማኔጅ ማድረግ እንችላለን ማለት ነው። ከዛ አጠቃላይ ኦርደሩን ያው እዚህ ጋር እዚህ ጋር ያዘዝናቸው ነገሮች እነዚህና ከዛ የትኛው ቴብል ላይ የሚለውን እዚህ ላይ አሳይን እናደርግለታለን። አሳይን ለምሳሌ ሩፍቶፕ ላይ ቴብል 7 ከሆነ ቴብል 7 ብለን አሳይን እናደርግለታለን። አስተናጋጅ ማን ነው የሚለው እዚህ ጋር አሳይን እናደርግለታለን። የትኛው አስተናጋጅ እንዳስተናገደ እዛ እዚህ ጋር ቢግ ፕሪንት እናደርግላቸዋለን ማለት ነው። ቢግ ፕሪንት ስናደርግላቸው ለምሳሌ መክፈያ የራሳቸው መንገድ ካለ ለኪዋር ኮድ መክፈያ መንገድ ካለ ቢልድ ይለናል። እዚህ ጋር እንግዲህ ኦርደሩ ፕሪንት ማድረግ ከፈለግን እዚህ ጋር ፕሪንት እናደርግላቸዋለን። ደረሰኝ ፕሪንት ሲደረግ የሆቴሉ ሎጎ አለው፣ አድራሻው፣ ስልክ ቁጥር፣ ቲን ነምበር እና የቲን ነምበር ስም ማስገባት ይቻላል። ከዛ ኦርደር የተደረገበት ቴብሉ አስተናጋጁ ስም ይመጣል፣ ቀን፣ ከዛ ኦርደር ሊስቶቹ አሉ። ታክሲ ይቆረጣል። ሰርቪስ ቻርጅም ካለ መጨመር ይቻላል፣ ማጥፋትም ይቻላል። ኪዋር እንግዲህ የመክፈያ መንገድ ናት። አንድ ላይ ከነ ደረሰኙ ይሄድላቸዋል፣ ይላክላቸዋል ማለት ነው። ይህን ይመስላል። ከዛ ከስተመር ማኔጅመንትም እዚህ ጋር ቅድም እንዳልኳችሁ አድ ማድረግ ይቻላል። ፔመንት መንገዶች ሪፖርቶችም እዚህ ጋር ማውጣት ይቻላል። ሪፖርት ለምሳሌ የሴልስ ሲያወሩ ሪፖርት ለማየት ከፈለግን በደንብ እንደዚህ በዝርዝር ያመጣልናል ማለት ነው። እነዚህን ዝርዝሮች ወስደን ኤክስፖርት ስናደርግ ለገቢዎችም ለተለያየ ለኦዲትም መጠቀም እንችላለን ማለት ነው። እንግዲህ ባጭሩ ይህንን ይመስላል። እናመሰግናለን።